እናንተ ዲሞክራሲ ማምጣት አለባችሁ እና ላንድ ኦነርሺፕ የመሬት ለህዝብ መስጠት አለባችሁ። መሬት ለህዝብ መሰጠት አለበት ሲባል ምን እንዳለ ታውቃለህ መለስ? አሁንም አንሰጥም አለ። አሁን አንሰጥም መሬት ለምን አልኩት አለ። አይ አሁን ከሰጠን ብር ያለው አማራ ነው። አማራ መጥቶ መሬቱን ይገዛና እንደገና ስሌቭ ያደርጋቸዋል ሌሎቹን። አማራ ስሌቭ ማስተር ነው ብሎ ነው ለህርማን ኮን የተናገረው። ይሄንን በቪዲዮ አሁን አውጥቼ ያሳይልሃለሁ። እሺ እና ይሄንን በቪዲዮ ላውጣ፣ እሱ ይናገር። እስከዛ እኔ ቪዲዮ ላዘጋጅ። አይ ጨረስኩ ቪዲዮን። ነው አይ ጁንታ እስኪናገር ቪዲዮ ላዘጋጀው ማለት። እሺ ቪዲዮን አዘጋጅ። ጁንታ ቀጥል። እኔ ከጁንታ በፊት ግን የሆነ ቅሬታ አለኝ። ይቅርታ በደርግ ጉዳይ እኔ ፈጣሪ ምስክሬ በኢትዮጵያ ዘመን ከምጠላው አረመኔ፣ ጨካኝ፣ አውሬነት በጣም ክፉ የሚባለው መንግስት ካልከኝ በልጅነቴ ስለማቅ ወንድሞቼ ካሌጅ ሊማሩ ሲሉ መማር አትችሉም ብሎ እየታፈሱ በጉልበት እና በጥይት እየተበላ ልጇ እየተበላ የነጠላ ስትጠየቅ አንድ ነገር መተንፈስ የማይቻልበት ሀገር ያደረገው መንግስቱ ኃይለማርያም ነው። እና በጣም የምጠየፈው መንግስት ካልከኝ እኔ ደርግን ነው፣ እኔ ፐርሰናሊ ማለት ነው። ስለዚህ ሸገር ጁንታ ቀጥል። በጣም ነው የምጠላው። በጣም የገረመኝ የባህሩ ጉዳይ ነው። ያው ባህሩ ይታወቃል። በኮንፌዴሬሽን ኤርትራ ያኔ በአፄ ዮሐንስ በአፄ አምጣልኝ በሳቸው ጊዜ ነው በኮንፌዴሬሽን ኤርትራ የነበረችው። ከኛ ጋር ምንም የሚያገናኘው ከመለስ ዘመን ጋር የሚያገናኘው ይሄንን ምንም መረጃ አምጣ ካልከኝ አመጣለሁ። ከፈለገ እንደሱ ሚታርጌ ነ ይሄ ትርክት አንቀበለውም። እሱ ባለው መንገድ እንኳን ዮናስ ይሁን ብትል እንኳን የሆነ አሰብን መቼ ነው ያጣነውኛ? በአንተ ጊዜ አልገባው የሚታርገው ለምን ኢንትራፕት ታደርገኛለህ? ግን የሆነ ይሄንን ፋክት በቃ በተራ ታወራለህ። ችግር ነው። አንተ ሴት አድርገው በፋክት ይዘለት ነው። ችግር የለውም። በፋክት አሰብ ኤርትራ የሆነችው መቼ ነው? በፋክት አድርገው አውቆ ነው ዮናስ። ስለዚህ ባይዜ ማይንድ ነገር ታዲያ እድል ይሰጠን። በታይም እናውራልከኝ አይደለ? አልገባብህም። እሱ ካልገባ ደግሞ እሱም ደግሞ ይናገር። አልገባብህም። በታይም አድርገው አላችሁኝ። በመሀል ኢንተራፕት ስለተደራረጋችሁ ከዛ በኋላ እሺ ያልኩና ያንተን በደንብ አድርገህ በታይም አወራ። ታይመን ጨረስክ። እኔ በመሀል ደርግ እንደምጠላ ተናገርኩኝ። የእሱ ተራ ነው፣ ተራውን ይጨርስ። ከዛ ከ29 ነው ከ35 ላይ ታቆመዋለህ። ታንኪ በአፄ ኃይለሥላሴን ሄደችው በኮንፌዴሬሽን የአፄዎቹን ካልተሳሳትኩ ማምጣት ይችላሉ። እሱ ዝም ብሎ ይሄ መለስ ምናምን ትርክት ነው። መለስ እንደውም ኤርትራን 3-4 ጊዜ ተደጋጋሚ ጊዜ ፓርላማ ላይ የተናገራትን ኤርትራኖች ገብተው መናገር ይችላሉ እኮ። ኤርትራኖች ታሪኩን በደንብ ያውቁታል እኮ። ታሪካቸው አይደል እንዲያውቁታል እኮ በደንብ። ለነጻነታቸውም የታገሉበት ነው። ራሳቸው ነጻነታቸው እንዲያከብሩ አይደል ሚሊኒየም አዳራሽ መንግስት የፈቀደላቸው። ህዝብ ትግራይ ይፉክር፣ ህዝብ ኤርትራ ይደክር እያሉ እኮ ከሚሊኒየም አዳራሽ ይቅርታ ፒተር በላይነህ ናግባ ካለ እሱን መሰለኝ ያየሁት። ሶሪ ስማ ዮናስ፣ በትግረኛ ምን እንዳልተቃል የትግራይ ህዝብ ይፎክራል፣ የኤርትራ ህዝብ ይደክራል ብለው እኛን የሰደቡን የመሰለው ሰው ኢትዮጵያኖችን ነው ግን ሲሰድቡ የነበረው። ከዚህ ሚሊኒየም አዳራሽ ነው የምልህ። የዛሬ 3 ዓመት የነጻነት ባላቸውን አብይ ፈቅዶላቸው ሲያከብሩ ነው የምልህ። እና ዝም ብሎ ይሄ ከአንገት በላይ የሆነ ወሬ አናውራ። እንዴት ነበረ እርቁ ላይ ታውቃለህ ዮናስ? ከኤርትራ ጋር የነበረውን ድግስ የነበረውን ጋጋታ እና በባንዳነት እንኳን መክሰስ አትችልም መለስ ልልህ ነው። በዚህ ያህል ደረጃ ሀገሩን አላስደፈረም። የኤርትራ ጦርነት ጊዜ በድምፅ ብልጫ ነው። እነ በረከት ስምኦን ተቀምጠውበት የነበሩት እና አዲሱ ለገሰ ነበሩበት። ፈርግጠው መሄድ ይችላሉ። የፈለግከውን ጉድ ከሰራ በኋላ ታዝዤ እኮ ነው። ኧረ እባክህ የፈለግከው ሚሽን ከፈጸምክ በኋላ ነው እንዴ ታዝዤ የምትል? ከመጀመሪያው ነቅላ አትሄድም? እንድንልደቱ ዋስ ሚሊዮን አስገባው ዮናስ። ስለዚህ እኛ እያለን ያለ ነው ዮናስ። አሁንም ቢሆን ሀሳቤን ሰርቆኝ ብዙ ነገርን አስጠፋብ። እንዲህ ነው አዲስ ባይዘው ልምዱ። እና እኔ የምልህ ምንድን ነው ምን ሲል ነበረ? ደርግ ምናምን ሲል ነበር። ይታወቃል እኮ ዳታ እኮ ኢህአዴግ ስንት ዩኒቨርሲቲ ነው የተረከበው ዮናስ? አንተ የምታውቀው ዛሬ እኮ 80 ምናምን ዩኒቨርሲቲ ደርሷል እኮ። አይቺማ ምን አላት ይሉሃል። አሁንም ቢሆን እኔ ብዙ ማውራት አልፈልግም። እኔ አሁንም የምነግርህ ነገር አንድና አንድ ትልቅ ነገር ነው ለሀገር የሚጠቅም። በፕሮፓጋንዳ አገር አድንም። ሁላችንም ጋር ጥፋት ነበር፣ አሁን ነበረ። እኒህ ተላላኪዎቹ የምትላቸው እስቲል ነው ድረስ አሁንም እየተላላኩ ነው፣ እስቲል ነው። ስለዚህ ትናንትና እነሱ አልነበሩም ተላለከው የአማራን ህዝብ ያስጨፈጨፉ?
ትናንት የወያኔ ፓወር ነበር እንደዛ የአማራን ህዝብ እንዲጨፈጭፉ ያስደረጋቸው በአንተ አሰራር። ዛሬ ምን እያደረጉ ነው እንዴ? እነ እስክንድር ነጋ ምን ይሉ ነበረ? ዛሬ ምንድን ነው እያደረጉ ያሉት እነ እስክንድር ነጋ? አንተ ራሱ እኮ ትናንት የእነ እስክንድር መዋቅር ውስጥ ሆነ ምን እንደምትል እኮ ናቅ ነበረ፣ እኛ ምንም ፖለቲካ ሳናቅ። ስለዚህ አሁን የሚጠቅመን ነገር ምን እንደሆነ ታውቃለህ? ሁሉም በየፊናው ልክ መስሎት ለሀገር የማይጠቅም ነገር ሰርተናል። አንድ ብሔር ከአንድ ብሔር የመጡ መሪዎችን ብቻ መቀጥቀጥ ግን ኔቨር ኤቨር እኛ አንሰማችሁ። ጊዜው እንደዛ አይደለም። አሁን በተለይ አዲስ አበባ ተወልዶ ያደገው ትግራዋይ ነቅቷል። በዚህ በ3 ዓመት ግፍ አስተምሮታል። ልክ አንተ ተበድዬ የምትለውን ቁስል አልተበደልክም አላልኩም። እኔ ሬቻ ላይ የሞቱትን ሰዎች ተቃውሜያለሁ። ያኔ ስለ ፖለቲካ ሳላቅ ነውር ነው ብዬ 1 ሚሊዮን ትግራዋይ ሲሞት ግን በወያኔ ውጤት ነው ብትለኝ አልሰማህም ነው የምልህ። ከነጭራሽ ያንተ ሲሞት በመንግስት ጥፋት፣ የኔ ሲሞቱ ደግሞ መንግስትን ስለደገ እንደዚህ አይነት የሚባል ደብል ስታንዳርድ ይቅር ነው፣ ለሀገር አይጠቅምም ነው። ገብቷል? ከኤርትራውያኖች ጋር ተኮኖ ሀገር የተደፈረው በዚህ መንግስትን ያየን፣ በወያኔ አላየንም። የአማራን ህዝብ ከኤርትራ ጋር ሆኖ የትግራይ ህዝብ አልወጋም ወይ? ከትግራይ የመጡ መሪዎች የአማራን ህዝብ የእርስ በርስ ጸብ ነው። እንደዛም ከሆነ እኮ እኛ እኮ ኤርትራ ገብቶ እኮ ነው 180 ኪሎ ሜትር እስከ 2700 ኪሎ ሜትር እኮ ነው የገባው እስከ መቀሌ ድረስ ሻዕቢያ። ያሳፍራል እኮ። እሱን ደግሞ በመረጃ ላሳይ እችላለሁ። ሰዓቴ ካለ ከፈቀድክልኝ ትንሽ ደቂቃ ላሰማ። እነዚህ 3 ደቂቃ አለ። ኦኬ፣ በ3 ደቂቃ ውስጥ እዚሁ ላሳይቀ። ኤርትራ ጋር የቋንቋ ልዩነት ሳይሆን የጠላት የጋራ በጋራ ለመደምሰስ ቆርጠን የተነሳና ተገባብተን ጠላት እስከዚህ ድረስ ሰላም ሳይወድ በግድ ሰላም ተቀብያለሁ ብሎ እስከምትፈረም ድረስ የተደረሰ በተሰራ ስራና በተመታ በኃይል ነው እንጂ በግዴታ እንዳልሆነ መረዳት አለብን። ከዚህ የደረስነው ስንት መስዋዕት ከፍለን የኤርትራ መንግስት ነው የፈረመው ፊርማ ትጥቁ ለመፍታት በእኛ ስራ ውስጥ ገብተው ማለት ነው መፍታት። አሁን እንደገና ተመልሶ እኛ በጀግንነታችን ነው ትጥቃችን ልንፈታ። እዚህ ጋር ደግሞ ላሰማ ኮኛነት ዘመናቸው ተደምሮ 40 አማርኛ የምንችላለን የማይችልም አለ። ተግባብተው ነው ማስተርጋሚ። ይህም ቢሆንም እየተግባባን እየተረዳዳን እሳቸውም በትንሽ ትግርኛ ስለሚችሉ እየተግባባን ነው እስከዚህ የመጣ ነው። የጋራ ግዳጅ ተሰጠን። ግዳጁን ስንቀበል የቋንቋ ችግሮች አሉ። እነሱ አማርኛ ያስቸግራቸዋል፣ እኛ ደግሞ ትግርኛ ያስቸግረናል። ግን እንግባባለን። አላማችን አንድ ስለሆነ የጋራ ጠላትን በጋራ መምታት። አዳመጥ አላማቸው አንድ ስለሆነ ተግባብተው እየሄዱ ነው። በጋራ ማሸነፍ ስለሆነ አላማችን ያስተሳሰረ። እዚህ ጋር ደግሞ ስማቸው አንዷ በሻዕቢያ ታንክ ላይ የቆመች የኤርትራን ባንዲራና የኢትዮጵያን ሰንደቅ ዓላማ እያቀያየረች በመልበስ መወድስ የኤርትራን አርማ አርጋ ኢትዮጵያዊ ናት። ወታደር የኤርትራን አርማ አርጋ ወታደሮችና የሻዕቢያ ብጤዎቻቸው በተመስጦ ይሰሟታል። ወታደሯ ኢማን ዘላለም ትባላለች። ይከርሙም የቅርብ ዘመዴ ብልህ እወዳለሁ። በኤርትራ አርማ ታታል ስለተገናኘን ኩራቴ ነው ጓዴ። ያት እዚህ ራሷ ኢትዮጵያ ይሆናል። ቦዘናም ማንነታችን በዚህ ደረጃ የወረደ የወያኔ መሪ ከሻዕቢያ ጋር ሆነ ፖለቲካ ስለሆነ ከዛ አንጻር ነው እንጂ አማራን አሁን እንደ ኢትዮጵያን ጀነራል ከሆነ ቲፒኤልኤፍ ለሌላው ብሔር ብሔረሰብ ጥሩ ነበር፣ ወይም ለሌላው ብሔር ብሔረሰብ። ለአማራ ግን ስፔሲፊክ በአማራ እንዲጨፈጨፍ ያደረገ ስፔሲፊክ ቲፒኤልኤፍ ነው። ከአማራ ጋር ነው ችግሩ። ሁሌ ችግሩ ከአማራ ጋር ነው። ዋና ችግሩ ከአማራ ጋር ነው እንጂ እኔ ከኢትዮጵያ ጋር ችግር አለበት ብዬን ያላስብ ባይዘው እንን በማወቅም ባለማወቅም እንዳልኩ አሁን ለምሳሌ የሆነ ያንተ አስተሳሰብ የና አዲስ ታይምስ አስተሳሰብ አለ፣ የኛ አስተሳሰብ አለ፣ ይለያያል። የተለያየ አስተሳሰብ ነው የሚኖር ገብቷል። በመሀል የተለያየ አስተሳሰብ ይኖራል። በኢትዮጵያ ምናምን ብሎ የሚያምን ሰው አለ። ለምሳሌ እኔ እንዳሁን እንደንትን ብሔር ሲነሳ እና አዶናይ ወጦ አሁን ትግራይ ነኝ ምናምን ብሎ ባለበት ሰዓት እኔ ደስ ነው ያለኝ። በቃ ኮርቶ በማንነቱ ነው ያለ። አሁን ብዙ ሰው ወጦ አማራ ነኝ ትግራይ ነኝ ምናምን ሲል ዘረኝነት ይመስሏል። ለምን? በኢትዮጵያ ተደብቀው አማራ ነኝ የማይሉ ስላሉ ነው። እና ስፔሲፊክ እንዳልኩ ይሄን የእነሱ ልክ ናቸው
አብይ አህመድ ከአብይ አህመድ መለስ ዜናዊ የተሻለ ነው ምናምን የሚለው ነገር ስህተት ነው። ሁሉም ለአማራ ከሆነ ሁለቱም ጠላት ናቸው። ስፔሲፊክ በአማራ ጥላቻ ያበዱ ስለሆነ ከዛ አንጻር ነው። ከዛ በተረፈ ግን ይህ የአማራ ብሔርተኝነት አዲስ ትውልድ ነው። አዲስ ትውልድ ሰላም ፈላጊ ነው፣ ቂመኛ አይደለም። ለምሳሌ በወቅቱ በነበረው ቲፒኤልኤፍ ይመራ ነበረ። ያኔ ሲገለን ነበረ። እንዳይገለን አድርገን ጫፍ ደርሷል። በቃ የራሱን ማህበረሰብ ያስተዳድር። በቃ አሁን ትግራይ ብሏል፣ የራሱን ያስተዳድር። አብይ አህመድም አሁን ከላይ ሆኖ እየገደለን ነው። የራሱን ማህበረሰብ ያስተዳድር። አማራን ራሱን ያስተዳድራል። ያኔ ሀገር የጋራ እስከሆነ ድረስ ተነጋግረ ነው የምትቀመጥ። ካለዛ ምንም አይነት መግባባት አይኖርም። ሁሉም ሰው ምክንያቱም አሁን ብዙ ሰው ቲፒኤልኤፍ እና የትግራይን ህዝብ ላይ ያለው ይላል። አንድ አይነት ነው። ኦልሬዲ ማህበረሰብ ተፈጥሯል። ፖለቲከኛ ይሆን የፖለቲካ ማህበረሰብ ተፈጥሯል። ብልጽግናን ብትለው ብዙ የኦሮሞ ማህበረሰብ ይደግፈዋል። ስለዚህ የራሱን ነው የሚያስተዳድር። ፋኖም የራሱን ይይዛል። ያኔ ስለ ሀገር እኩል ቁጭ ብለህ ታወራለህ። ከዛ በተረፈ ግን በዚህ መሃል በኢትዮጵያ ስም መጣ ለኛ አሁን በተለይ ይሄ ለአማራ አሁን ላለው ለአዲሱ ትውልድ የትግራይ ብሔርተኛ የነበረው አዲሱ ትውልድ ራሱን ለማዳን የወጣ ትውልድ ነው። ስለ ኦሮሞ ስለ ትግሬው ራሱ ያገባዋል። አዎ የራሱ ያውቃል። የመረጠውን ይዞ ይመጣል። አማራም ራሱን የቻለ የመረጠውን ይዞ ይመጣል። ከዛ በተረፈ ግን አሁን እንደነ አገኘው ተሻገርን ፒክ አድርገህ ለአማራ ሰጠህ። ይሄ እኮ እነ ሙሉ ነጋ ለምሳሌ አሁን እነ ጌታቸው ረዳ ከብልጽግና ጋር ቆመዋል፣ አብረው ደግፈዋል አይደል? አሁን ከነ ደብረጽዮን ጋር እንትን እያደረገ ነው። አማራ ብላችሁ አማራ አብይን ደገፈ ብላችሁ የዚህ በፊት በጦርነቱ ሰዓት የምታነሱት ልክ እንደ ጌታቸው ረዳን የሆነ ድጋፍ ኦልሬዲ የመንግስት ደጋፊ ነው እንጂ የሆነ ሌላ ከትግራይ ህዝብ ጋር ምንም አይነት ችግር የለበት። አማራ ይሄ አዲስ ትውልድ ከማንም ብሔረሰብ ጋር ችግር የለበት። ከገደለው ጋር ግን ችግር አለበት። በቃ የምታስተዳድረው የራስህን ነው። አዎ ህወሓት ጥጉን ይዞ ዳሩን ይዞ የትግራይ ተወካይ ነኝ ብሎ መጥቷል። አሁን ደግሞ እየመራ ያለ ብልጽግና ነው። እሱንም እየታገልን ነው። እሱም ጥጉን ይይዛል። ያኔ ሀገር የሚባለው የጋራ ነው። ያኔ ነው ቁጭ ብለህ የምትነጋገር ስለ ሀገር። አማራ ላይ ብቻ ላይክ ይሄ ለኢትዮጵያ ተቆርቋሪነት የነበሩ ሰዎችን ፒክ በማድረግ እነሱን ከአማራ መለጠፍ ልክ አይደለም። ከትግራይም አለ፣ አንድ ደቂቃ ይቀራል። እሺ፣ ከትግራይም አለ፣ ከኦሮሞም አለ፣ ከሁሉም ቦታ ነው ያለ። ይሄ አሁን በኢትዮጵያ ስም የተደበቀ አካል ስቲል ነገም ዛሬም ቢሆን አማራ ራሱን ይዞ ራሱን ያድናል። ከማንም ቂም የለበትም። የገደለውን ግን ይገላል። የሚገለውን ነው የሚገል። ከዛ ውጭ ግን ከማንም ጋር ቂም የለበትም። ፍትህና ፍርድ ይፈልጋል። ያንን ነው የሚፈልግ። ከማንም ብሔር ብሔረሰብ ጋር ጥላቻ የለበትም። ሌሎቻችሁ ራሳችሁን በቃ ኦልሬዲ ስፔሲፊክ ሁሉም አካል የራሱን ይዞ መጥቷልኝ። አማራ ፋኖም የራሱን ይዞ ይመጣል። እስካሁን ድረስ የምታዩት ትግልም እየመጣ ያለው የፋኖ ትግልም ይህንን ነው። ታንኪዩ